በእህታችን ለቅሶ ቪዲዮ ቀርጸው የተሳለቁባት ግለሰቦች ለህግ እንዲቀርቡ ማህበረሰቡ እየጠየቀ ነው። እኔ ገና መች መታኋት ኑ ካሜራ ያዙልኝ። 3 ሴቶች በአንድ ግቢ ውስጥ ምንም አይነት መከላከያ በሌላት ህግ አስከባሪዎች ጫት መቃሚያ ካልሰጠህን ብለው ይህንን አደረጉኝ በማለት አሳዛኝ ታሪኩን የአሽከርካሪ አጋርቷል። እሺ ሰላም ቤተሰብ እንዴት ናችሁ? በዚች ልጅ ጥቃት በደረሰው በጣም ውሸታ ሰው በሞትና በህይወት መካከል ሆኖ ቪዲዮ ራሱ ይቀርጻል። የዓለም የሲቪላይዜሽን ምንጭ ዓለምን ስነ ጽሁፍን መጻፍ ያስጀመረው የኩሽ ህዝብ ነው። ከፕሌን ወርጄ የጆሃንስበርግን የኤርፖርቱን መሬት ሰረግጠው ጌታ ኬፕ ታውንን አሳልፎ ሰጥቻለሁ። አየር ጤና ዓለም ባንክ አካባቢ ወረዳ 4 ነው የልጆቹ ቤት። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትር የተመሰገነ የተወደሰ ይሁን። በወቅታዊ መረጃ ተመልሼ መጣሁኝ። ቅድም በነበረው ላይ ያነሳናቸው ሰፊ ሀሳቦች አሉ። አሁን ላይ ደግሞ በተለይ ትናንትና ማህበራዊ ሚዲያ ላይ ሲንቀሳቀስ የነበረ ቪዲዮ ነበረ። ያያችሁት አብዛኛው ሰዎች አንዱን ቪዲዮ እንጂ የመጀመሪያውን ቤት ውስጥ ሲፈጸም የነበረውን ቪዲዮ አላያችሁትም። ቴሌግራም ላይ አስቀምጬላችኋለሁ፣ በሰፊው ማየት ትችላላችሁ። ከቤት ውስጥ ጀምሮ ሲደበድቧት ከዛራ ውጭ አውጥቶም እንዲሁ ሲደበድቧት ነው። የዩቲዩብ ህግ አይፈቅድም። ስለዚህ ቀጥታ ቪዲዮ ማሳየት አልችልም። ነገር ግን ምን ነበረ የሚለውን ነገር ለማየት እንሞክራለን። በፖሊስ ቁጥጥር ስር ውለዋል የሚል መረጃ ስላለ እሱንም በሰፊው የምንመለከተው ነው። ከዛ በፊት ግን እንደ መግቢያ ይሆን ዘንድ ይሄን ላሳያችሁ። መታፈሱ ይሁን እሺ፣ ችግር የለውም። ለሀገራችን አይደል እንዋጋው፣ ችግር የለውም። ግን ለምንድን ነው ድሃ ብቻ የሚታፈሰው? ለምንድን ነው መኪና እየነዳ ያለውን ሰውዬ አስወረደ አፍሰ ውትድርና ማጥሽ? ለምንድን ነው ህንጻውን አስገንብቶ የራሱ ሆቴል ውስጥ ቁጭ ብሎ እየተዝናና ያለውን ሰውዬ ናውጣ ሀገር ጠርታለሽ ብለ ይዘው ማትሄዱ? እኛ ብቻ ነን እንዴ ሀገሪቱ ዜጋ? እኔ ገና መች መታሁ። በጣም ጥሩ ጥያቄ ነው። ለምን ድሃ ብቻ ይሞት፣ ለምን ድሃ ብቻ ይታፈስ የሚለው ነገር ነው። ቅድም ከስራቱ ጋር የሚያያዝ ነው። እስቲ ይሄ ወቅታዊ ነገር ምንድነው የሚለውን ነገር እናያለን። እኔ ገና መች መታኋት ኑ ካሜራ ያዙልኝ። 3 ሴቶች በአንድ ግቢ ውስጥ ምንም አይነት መከላከያ በሌላት ምስኪን እህታችን ላይ የፈጸሙት ኢሰብአዊና አረመናዊ ጥቃት መላውን ህዝብ አስቆጥቷል። ካሜራ እየተቀባበሉና ራሳቸውን እየቀረጹ ያቺን አቅመ ደካማ የድሃ ልጅ ሲደበድቡ ቅንጣት ታክል ርህራሄ አልነበራቸውም። የሰው ልጅ ስቃይ እንደ መዝናኛ በመቁጠር እኔ ልምታ እኔ ልርገጥ እያሉ በጥፊና በርግጫ ተፈራረቁባት። ዝፈኝ እያሉ ማንገላታታቸው የጭካኔያቸውን ጥግ ያሳያል። ይህ በግለሰብ ላይ ብቻ ሳይሆን በጠቅላላ ሰብአዊነት ላይ የተቃጣ ከባድ ወንጀል ነው። ይህ ድርጊት በህግም ሆነ በማህበረሰቡ ዘንድ በጽኑ ሊወገዝ ይገባል። አጥፊዎች በአስቸኳይ ለህግ ቀርበው ተመጣጣኝ ቅጣት ሊያገኙ ይገባል። ቪዲዮውን ከተመለከታችሁ ስለ ጉዳዩ ምን ሐሳብ ትሰጣላችሁ? ቪዲዮውን በዚህ የቴሌግራም ዩዘርኔም በመግባት ማየት ትችላላችሁ። መልካም ጊዜ። በእህታችን ለቅሶ ቪዲዮ ቀርጸው የተሳለቁባት ግለሰቦች ለህግ እንዲቀርቡ ማህበረሰቡ እየጠየቀ ነው። ማንም ከህግ በላይ ሊሆን አይችልም። በአየር ጤና ዓለም ባንክ አካባቢ ወረዳ 4 ውስጥ በአንዲት ሴት ላይ የደረሰው ጥቃት መላውን ማህበረሰብ አስቆጥተዋል። ወንጀለኞቹ የፈጸሙትን ግብ በቪዲዮ ቀርጸው ከለቀቁት በኋላ አጥፍተውታል። ያጠፉት የመሰላቸው ቪዲዮን እንጂ ወንጀሉን አይደለምና የአዲስ አበባ ፖሊስ ኮሚሽን ይህንን ጉዳይ ተመልክቶ ፈጣን እርምጃ እንዲወሰድ እንጠይቃለን ሲል ነዋሪዎቹ ጠይቀዋል። እናንተም ይሄ ቪዲዮ ፖሊስ ዘንድ እንዲደርስ ኮሜንት ላይ የአዲስ አበባ ፖሊስን ሜንሽን በማድረግና ሼር እንዲሁም ኮፕሊንግ በማድረግም ተባበሩ። ዛሬ አየር ጤና ዓለም ባንክ አካባቢ ወረዳ 4 ነው የልጆቹ ቤት። እንደዛ ተብሏል። ግን ደግሞ ከዚህ ነገርኛ ምን እንረዳለን ነው? በዚህ አይነት ሁኔታ ብዙ ህፃናት ልጆች እንዳሉ፣ በዚህ አይነት ሁኔታ የሚያለፉ ብዙ ወጣት ልጆች ያለፉበት እንዳሉ፣ ሲቀጥል ደግሞ ልጆቹ አኩዮቿ ናቸው። ነፍስ አውጭኝ ብላ አንዷን አንገቷን ብትላት ሰራተኛ ያሰራዋልሽ ገደለሽ ተብላ ህግ ይፈርድባታል ነገጧት። ልጅቷች ላይ ያለፈችውንም እስከዛ ድረስ የቻለችውንም ፈጣሪ ይወቀው። ግን ደግሞ ይሄ የወላጆቹ የወላጅ ችግር ነው። ወላጆች መጋጃ እያደረጉ ልጆቻቸውን ያሳድጋሉ። ይሄው ልክ እንደ መጋጃ ሰው ይረግጣሉ እየተነሱ። በስነ ስርዓት ያደገ ልጅ እንደዚህ አያደርግም። ብዙ ልጆች ብዙ የሀብታም ልጆች እናውቃለን። ብዙ ስርዓት ያላቸው ልጆች ነበሩ። ወላጆችም ልጆቻችንን በምን መልኩ እንደምናሳድጋቸውም አናውቅም። እንደዚህ ሰው ዝም ብሎ ፈረስ አድርጎ እያሳደገ ሲቀጥል ደግሞ አብዛኞቹ ልጆች ደግሞ እንደዚህ ከክፍለ ሀገርም ከየትም በቃ እንደዚህ ከተማ ላይ ደህና ህይወት ያለ ደህና ህይወት የለም። ከገጠር የተሻለ ደህና ህይወት የለም ለሰው ለልጅ ለሴት
ትማራለች፣ ታድጋለች። ከዛ በኋላ በራሷ ህይወቷን ታስተካክላለች። ምንም ግራና ቀኝ የማያውቀው ህፃናት እየተነሱ ዘመድ ጋር ምን ጋር እየተባሉ ይላካሉ። ራሳቸውንም ጠልተው ልጅነታቸውንም ጠልተው አገር ጠል ወገን ጠል ይሆናሉ። ለማንኛውም ለልጅቷ አሁንም ድረሱላት፣ የህግ አካላቶች ድረሱላት ለልጅቷ። እነሱም ደግሞ ተገቢውን ቅጣት ማግኘት አለባቸው፣ ልጆቹም ወላጆቹም። ይቺ ልጅ ሰው ናት ቢባሉ ኖሮ እንደዚያ ያደርጓትም ነበር። ልጅ ያላችሁ ሰዎች ደግሞ ጠንከራችሁ ስሩ እሺ። ለልጆቻችሁ ነገ ስትሉ ልጆቻችሁ ጤና እስከሆናችሁ ድረስ ልጅ ቢያንስ የወላጁ ጤና አጥቶበት ወይም ወላጁን በሞት አጥቶ ዋጋ ይክፈል። ወላጁ እያለ ዋጋ እንዲከፍል እንዳታደርጉ ልጆቻችሁ። ለማንኛውም አየር ጤና ዓለም ባንክ አካባቢ ወረዳ 4 ናቸው ልጆቹ ተብለዋል። እሺ ሰላም ቤተሰብ እንዴት ናችሁ? ያው በዚች ልጅ ጥቃት በደረሰው መልክ የማታ ላይ ላይቭ ላይ እያወራን ነበረ። አሁን ግን ያው እናቷም ልጅቷም እኔ አጠገብ ስለተገኙ ያለውን ነገር ለዚች ልጅ ፍትሃዊ እንዲሆንና ላይቭ ላይ በኋላ አቅርቢያቸው። አሁን ሰዓቱ ያው 2 ሰዓት ሊሆን 10 ደቂቃ ይቀራል። በኋላ 6 ሰዓት ተኩል ልጆችን እናትየውንና ልጅቷን ይዤ አቀርባለሁ። ምናልባት ቲክቶክ ላይ ማታ ላይ ብዙ ነገሮችን እየተወሩ ነው። እኔ ኮች ገለቱ እባላለሁ። ያው ልጅቷም ደግሞ የሆነ አጠገቤ ትገኛለች። ያለውን ነገር ያው ተወያይተን ቲክቶክ ላይ ልጅቷ ድምጽ የሚሆን ይፋዊ ነገር እናደርጋለን። ምናልባት እናትየው አጠር ያለች ነገር እዚህ ጋር ታወራና በኋላ ደግሞ በግልጽ ያለውን ነገር እናወራለን ማለት ነው። ዋናው ጀን ማለት ምንጭም ኮንበደለም ወሻሻ ለከኝ ሰራመኪ ለተላም ያላን ተንሙ ማንን ጅሩ ደነ ጎዱ እና ለማዲ ነው ትራይ ሪሽ ይከታል ሰን ሙባባ ወደን ሺ ትስ ይሽን ሞ ለደም ፊቲስ ነንከ ነገላ በአዩ ኮነላ ወይቴ አናና ዶክሲቴ ኦፊሳኒቴ ካሜራ ቀዳኒ ወንድሜ ልጅቷን ፈልገ በማግኘት በጣም ነው ማመሰግነው። እግዚአብሔር ይስጥ። ግን ላይቭ ላይ ማቅረቡን ተወና አዲስ አበባ ፖሊስ ይዛት ሂድ ከናቷ ጋር ማለት ነው። ላይቭን ተወና ከናቷ ጋር አዲስ አበባ ፖሊስ ይዛት ሂድ። ምናልባት ሳንቲም ከራይዱ ጋር እኔን አገናኝ፣ የራይዱን እከፍልልሃለሁ እና ቀጥታ ይዛት ሂድ። ላይቭን ተወና አዲስ አበባ ፖሊስ ይዛት ሂድ። እኔ እከፍላለሁ። የራይድ ካላችሁበት እዛ የምትደርሱበት ድረስ አገናኘኝ ከራይዱ ሹፌር ጋር። እንደዛ ነው። ላይቡን ተውና እዛው ሰዳት አባቴ። ግን አንተ ፈልገ በማግኘትህ እዚህ በማቅረብህ መድኃኒዓለም ይስጥልን ነው የምንለው። ውሰዳት እዛ፣ እኔ ከፍላለሁ የራይዱ። ይህን ያዘውና እስቲ ምንድነው ከዛ ኋላ የተፈጠረው የሚለው ነገር ነው። ሁሉም ሰው ጩኸት የነበረው በፖሊስ ቁጥጥር ስር እንድትገባ እንዲያዙ ሲበረታታ ነበረ። ታዲያ አሁን ከደቂቃዎች በፊት የወጣው ሚዲያ እንደዚህ ይላል። ሰበር አስደሳች ዜና ይላል። በአየር ጤና ዓለም ባንክ አካባቢ በህፃናት ሴት ልጅ ላይ ጥቃት ሲፈጽሙ የነበሩት ወጣቶች በቁጥጥር ስር ዋሉ ይላል። በአየር ጤና ዓለም ባንክ አካባቢ ወረዳ 4 ፍርዶስ ሃኒና ኤዶን የተባሉ 3 ወጣቶች በግምት የ12 ዓመት ዕድሜ ባላት የቤት ሰራተኝነት የሚሰሩባት ህፃን ላይ አላስፈላጊ ድብደባና ውሃ የመድፋትና ጥቃት ሲፈጽሙ የሚያሳይ ቪዲዮ በቲክቶክ ገጻቸው ላይ ለቀውት የነበረ ሲሆን ድርጊቱ በማህበረሰቡ ዘንድ ከፍተኛ ቁጣን አስነስቶ ነበር። ጉዳዩ በትኩረት ሲከታተል የቆየው የአዲስ አበባ ፖሊስ ኮሚሽን እና የኮልፌ ቀራኒዮ ክፍለ ከተማ ወረዳ 4 ሰላምና ጸጥታ ጽሕፈት ቤት በጋራ ባደረጉት በፈጣን ክትትል ተጠርጣሪዎቹ በቁጥጥር ስር መቻላቸውን ተገልጿል ይላል። ህብረተሰቡ በማህበራዊ ሚዲያ አንቂዎችና የሚመለከታቸው አካላት መረጃ በመስጠት ላደረጉት የተቀናጀ ጥረትና የህግ አካላት ለሰጡት አፋጣኝ ምላሽ ምስጋና የቀረበ ሲሆን ለህፃኗ የሚገባትን ፍትህ የማስከበር ህጋዊ ሂደቱ ተጠናክሮ እንደሚቀጥል ታውቋል ይላል።
ይህን መረጃ ያጋራን ባሃ ጄምስ ኑስ የሚባለው ልጅ ነው። እንደውም አሁን ከደቂቃዎች በፊት የወጣውን አዲስ መረጃ እንዲሁ እዚሁ ላይ እንዳለን ባጋራችሁ ደስ ይለኛል። ይህን መረጃ ጉርሻ ቲዩብ ያወጣው መረጃ ነው። ደብዳቤዎች የነበሩት አንዷ ይቺ ነች። ሁለተኛ እናት ተብዬዋ ይቺ ትመስለኛለች። ሶስተኛ አብራት የነበረችውና ወጣቷን ሲደበድቡ የነበሩ ሰዎች እነኚህ ናቸው። ጉርሻ ደግሞ የጨመረውና ያስላያል። ላንብብላችሁ። በጥቃቱ የተሳተፉ ተጠርጣሪዎች በአዲስ አበባ ፖሊስ ቁጥጥር ስር ዋሉ ይላል። በማህበራዊ ሚዲያ ገጾች ሲሰራጭ የነበረው አሳዛኝ የጥቃት ቪዲዮ ውስጥ ተሳታፊዎች የተባሉት ፈርደውስን እና አባሪዎቿ በአዲስ አበባ ፖሊስ ፈጣን ተቀናጀ ኦፕሬሽን በህግ ቁጥጥር ስር እንዲውሉ ተደርጓል። ህብረተሰቡ መረጃዎችን ለህግ አካላት ብቻ እንዲያደርስ ቀደም ሲል የቀረበውን ጥሪ ተከትሎ የህግ አስከባሪዎችን የተጣለባቸውን ኃላፊነት በከፍተኛ ሙያ ብቃት ለመወጣት እውነታውን አጣርተው ተጠርጣሪዎችን በቁጥጥር ስር አውለዋል። የህዝብ ሰላምና ደህንነትን ማስከበር፣ ጥፋተኞችን ለፍትህ ማቅረብና ህግ የበላይነትን ለማረጋገጥ አዲስ አበባ ፖሊስ ላሳየው ፈጣንና ቁርጠኛ አርአያነት ያለው ተግባር ከፍተኛ ምስጋናችን ይገባል ይላል። እንግዲህ እነኚህ ናቸው ያችን 12 ዓመት ልጅ የምታክል ልጅን እየቀረጹ ሲደበድቡ የነበሩ ሰዎች እነኚህ ናቸው። ቪዲዮ ቴሌግራም ላይ ተቀምጦላቸዋል። ይኸው እዚህ ጋር እንደምትመለከቱት የ5 ደቂቃ ከምናምን ቪዲዮ አለ። ቼክ አድርጉት። ከቤት ውስጥ ጀምሮ ጥቃት ሲፈጸም ስለነበር ማለት ነው። ወደዚህኛው እንምጣ። አስከባሪዎች ጫት መቃሚያ ካልሰጠህን ብለው ይህንን አደረጉኝ በማለት አሳዛኝ ታሪኩን የአሽከርካሪ አጋርቷል። አሁን ላይ ሾፌሮች እያጋጠሟቸው ካሉ ፈተናዎች መካከል ይህኛው ተጠቃሽ ነው። ሾፌሩ ደረሰብኝ ያለውን በደል አብረን እንስማው። ደንብ አስተውላችሁ አድምጡኝ። እኔ መነሻዬን ያረኩኝ ከጅጅጋ ነው። መድረሻዬ አዲስ አበባ ነው። እየመጣሁ ነው ያለሁት መኪና ይዤ ማለት ነው። መንገድ ላይ ያለው ትንቅንቅ አይወራም። አዋሽ 7 ላይ ደረስኩ። አዋሽ 7 ላይ ከላ ደርሼ ከላ በሰላም ተፈተሽኩ። አለፍኩና ከተማ ጫፍ ላይ ሲደርስ አንደኛው የትራፊኮች ኃላፊ ነኝ ይላል። አንደኛው ሌላ ትራፊክ ነው። ያኛው ጆሃር ይባላል። አንዱ መሐመድ አሚን ነው የሚባለውና አስቆሙኝ። ምን ብሉኝ ጥሩ ነው መንጃ ፍቃድ ማውጫ ጠየቁኝ። አለ ያልኳቸው መንጃ ፍቃድን ሰጠው፣ ማውጫን ሰጠው። ቦሎ አሉኝ አሳየው። ሶስተኛ ወገን መንገድ ፈንድ አሉኝ አሳየዋቸው። የጎደለ አለ አለ። ምንድነው አሉ። ጫት የቃምኩ መታላል። እኔ በተፈጥሮም ጫት ቅሜ አላውቅም። እኔ አልቃምኩም አልኳቸው። እየቃምክ መታል አልቃም። አንተ እየቃምክ መተህ እኛ ምንም አልቃምንም አለ። ታረቃሙ አልኩና ያው እንግዲህ ትራፊክ ብር ሳውዝ አይፋታም አልኩና የተለመደውን 200 ብር አስቀምጬ እንኩ ብዬ ሰጠው። በ200 ብር ጫት የለም በ1000 ብር ነው። 1000 ብር አንተ አለኝ። 1000 ብር እኔ የለኝም አልኩ። የለም አዎ ለጥ አረገና 5000 ነው ጫት ቅማል ብዬ የሚጽፈው ብሎ ይሁት ዛሬ ይሁት ነው። በደምብ ተመልከቱ፣ አንብቡ። ይኸው ምን ይላል ማንበብ ትችላላችሁ። ይኸው አዋሽ ከተማ ገቢ ጽሕፈት ቤት ይላል። ጻፊ 5000 ብር ቅጣት። ለማንኳቸው አይቻልም አሉ። ጽፈናል 5000 ብር ሂድና ከፍለና አሉ። ጫት ስለቃም ትራፊክ ህግ ጫት ስለቃም 5000 ብር ያጽፋል እንዴ ስላቸው ሲንፈልግ 10000 ብር እንጽፋለን አሉ። እሺ አልኳቸው። የት ልቀጣ ስል ሂድና ከፍለና ይሉና ወዴት ይልካሉ? መሐመድ ኡስማን የሱፍ የሚባል ሰውዬ ጋር ይሰጣሉ። ሄድኩ። በመሐመድ የሱፍ ሐሰን የሚባል ሰው እጂ 5000 ብር ከፈልኩኝ። መጣው። ምን ቢሰጠኝ ጥሩ ነው? የትራፊክ ደንብ ነው የተቀጣሁት። እሱ የሰጠኝ መሐመድ የሱፍ ሚሉት አዋሽ ከተማ ገቢ ጽሕፈት ቤት ደረሰኝ ብሎ ነው የሰጠኝ። ያው 5000 ብር ያው የከፈልኩበት ያው ታያችኋል። እቼ ነው እሁድ ነው ዛሬ ነው። እኔም አይለቀቁ ዛሬ ነው እና 5000 ብር ከፍያለሁ ስል 5000 ብር እኮ ለመንግስት ነው ከፈልከው፣ እንደውም 5000 ብር ጨምርባለሁ አለኝ። ትችላለህ በቃ
እንደዚህ አይነት ድርጊት ከሚያደርጉ ሰዎች ላይ መንግስት ለኛ አንድ መፍትሄ እንዲፈልግልን አድርሱልን። በቃ ማሮናል፣ መኖር አልቻልንም በገዛ ሀገራችን ላይ። እናንተ በዚህ ላይ ምን ትላላችሁ? ሐሳባችሁን አስተያየት መስጫው ላይ ማጋራት ትችላላችሁ። ቀጣይ እንግዲህ የሀገር ነው እንግዲህ ህግ ተከብሮበታል ተብሎ እየተነገረበት ያለው ቦታ ይህ ነው። ለጫት ለኪሳችን 1000 ብር ማታመጣ ከሆነ እንደፈለግን እኛ እንግዲህ ጥፋት ከተባለ በትራፊክ መቀጮ ልኬት መኖር አለበት። ይሄን ላጠፋ ይሄ መቀጣት አለበት፣ ይሄን ላጠፋ ይሄ መቀጣት አለበት የሚል ነው። የሚታወቅ ነው መሆን ያለበት፣ የተለካ ነው መሆን ያለበት። ነገር ግን ትራፊኩ በፈለገው መጠን እንደፈለገው አድርጎ የሚቀጣ ከሆነ እንደፈለገ አድርጎ እርምጃ የሚወስድ ከሆነ ደግሞ ምክንያታቸው ደግሞ አሳማኝ ካልሆነ ይሄን ነገር መታየት አለበት። ህዝቡን እያማረረ ነው የሚል ነው። ቅድም እንግዲህ ላይቭ ላይ በተመለከተ ሰይፉ ያቀረባት አንዲት ሴት ነበረች። ከሱ ጋር በተገናኘ ዮኒ ማኛ ደስተኛ አይደለም። በጣም ውሸት። ሰው በሞትና በህይወት መካከል ሆኖ ቪዲዮ ራሱን ይቀርጻል። ውሸት ላይ ውሸት፣ ውሸት ላይ ውሸት፣ ውሸት ላይ ውሸት እየጨመሩ ነገሩ ያበለሻሽታል። ማን እስቲ በሞትና በህይወት መካከል ሆኖ ቀረጹኛ እንዴ እያልኩኝ ስቀረጽ አስበዋ ይሄው አንዳንዴ ካፈርኩ አይመልሰኝ። በጣም ነው መጣል። ካፈርኩ አይመልሰኝ። እኔ ላይቭም አላስተላለፍኩትም። ልጄን ቆለድኩ። ምን ሙሉ ላይፋችሁ ሶሻል ሚዲያ ላይ ነው። ልጆች አይቀር፣ እናት አይቀር፣ አያት አይቀር፣ ባል አይቀር፣ ምን አይቀር ሶሻል ሚዲያ ላይ ነው የምትውሉት የምታድሩት አይደል? ሶ that's the problem። ያ ችግሩ ምንድነው? ያ ነው ይሁን በህይወትና በሞት መካከል ስላለው ነው የቀረጽኩት ላስተምርበት ሳክሳ። ይሄ አንዳንድ ደነዝ ህዝብ ደግሞ ይታለላል መሰለኝ። ስለዚህ ያን ነው የምለውና ታዩ እንደዚህ አይነት መቀበጣጠሩን ታዩ እንዳለው ነው ዮኒ ማኛ ፈልጋ የነበረው በቴሌቪዥን መቅረብ በቴሌቪዥን መታየት እንጂ ነገሩ ውሃ እንደማያነሳ ማንም ሰው የሚያውቀው ጉዳይ ነው። ኩሽ ሲቪላይዜሽን ብንነሳ ከአንደኛ ክፍለ ዘመን በዛን ጊዜ የነበረው የፖለቲካል ፍሪክሽን እየሄደ ዛሬ ደርሷል። የግብጽ ወይም ደግሞ የሚስር ሲቪላይዜሽን የነበረው የኩሽ ሲቪላይዜሽን ነው። ኩሾች ናቸው። እዛ ጋር እስከ ዛሬ ያሉ ጽሁፎች ወይም ደግሞ ሂስቶሪካል ኤቪደንሶች ኩሾች ስንል ኦሮሞን ጨምሮ የነሱ የእጅ ስራ እንደነበር ፈረንጆችም እንግዲህ እውነታውን ተናግረዋል። ሪሰርች ፋይንዲንጉ ይሄን ያሳያል ማለት ነው። ከዛ መጥቶ ወደ መሮኤ ወረደ። መሮኤ ሱዳን ውስጥ የሰራው ይሄ የኩሽ ህዝብ ነው። የዓለም የሲቪላይዜሽን ምንጭ ዓለምን ስነ ጽሁፍን መጻፍ ያስጀመረው የኩሽ ህዝብ ነው። ይሄ ሌላኛው በ16ኛ ክፍለ ዘመን የደነቆረ ሰው ደግሞ የሚሰጠውን ማብራሪያ ስሙ። ልክ እንደቀደሙ ነው። ኖህ በቃ ነው ኦሮሞ ነው ብሎ ይመጣል። በምንድነው የምታስረዳው? ቃሉ ዕብራይስጥ ነው። ዓለም የሚለውም ይሄንን ነው ትለዋለህ። ይሄ መጣልና ደግሞ እንትንን ተሻገሩ ደግሞ ግብጽም እኮ ምክንያት አላት። እነዚህ ሰዎች ኢትዮጵያ ውስጥ በቆዩ ቁጥር ግብጽ የሚለው ፒራሚድ ክሌም እያደረጉ ነው። ስለዚህ ግብጽ ሁላ ምክንያት አላት ለመምጣታው። ኦህዴድን መታ ለመቁላት ምክንያት አላት። ኦህዴዶች ገና ግብጽ የታወቀችበትን ፒራሚድ ሁላ እኛ ነው የሰራነው ወደሚል ተሸጋግረዋል። እንደምታያቸው ቋንቋዎች፣ ስነ ጽሁፎች የኩሽ ናቸው ይላል። ታዲያ ላቲን ምን ታደርጋለህ? አምጣው ፊደልህን አሳየን። አምጣ ቁጥር አለ ቶኮ ይልና ጻፋት ስትለው ምንድነው የሚያደርጋት? አንድ ቁጥርን ያመጣልሃል። ተወደደም ተጠላ ወይ ይሄ የሬጉላር በሁሉም የምንጠቀምበት አንድ ቁጥር አለበለዚያ የግዕዝ አንድ ቁጥር ነው። የግዕዝ ፊደል አለ። አስተውሉ። ኢትዮጵያ ውስጥ የትኛውም ዓለም ላይ ያለ ዩኒቨርሲቲ ጠይቁ ያደረጓቸው ጥናቶች በዓለም ላይ አሉ የተባሉ የስነ ምድር ተመራማሪዎች፣ የአርኪኦሎጂ ተመራማሪዎች፣ ፊሎሎጂስቶች አጥንተው ያገኙትና የደረሱበት ህልው የሆነ ታሪክ ኢትዮጵያ ውስጥ የተገኘው የፊደል ሳባቲክ የሚባለው ፊደል ነው። የሳባቲክ ፊደል
ምታቁት ነው እስከ 6ኛ ክፍለ ዘመን የነበረ ፊደል እነዚህ ፊደሎች በተለያየ ቅርጽና አምሳል የተጻፉ ፊደላት ናቸው ነገር ግን ሁሉም ፊደላት ምልክቶቹ ሌላ ጊዜ ፊደላቱን እንደ ፕሬዘንቴሽን ልናቀርበው እንችላለን የፊደላቶቹ ቅርጽ ሳባ በግዕዝ ተተካ የሳባቲኩም ግዕዙም የሴማውያን ሴት ነው ቀጣይነት ያለውም ሴማውያኑ ሰሩት ዴቨሎፕ ያደረጉት መተዋል በሴምና በኩሽ መካከል አሁን ወዴዶች የሚሉት አይደለም ሲጀመር የኦሮሞ ጎሳዎች ቤናዲር ሸለቆ ጋር ነው ታሪካቸው የሚጀምረው ነው ከዛ በፊት ያለ ነገር ካለ አምጡ የለም ደጋግመን ጠይቀናል የለም አታመጡም የለም የሌለ ነገር ከየት ይመጣል ፊደል አለ የለም እኔ አሁን በየቦታው ያሉትን እንውሰድና የት ጋር የስልጣኔ አሻራዎች አሉ 5 ሀገራት በአለም ላይ ባቻነት ይጠራሉ የኢትዮጵያ ስልጣኔ ከፐርሺያ ጋር ከቻይና ከግብጽ ስልጣኔ ጋር ተያይዞ ይነሳል የስልጣኔ ምንጮች የትኞቹ ናቸው ሲባል አሁን ምን ነግራችሁ እኮ ነው አንድ የዜማ ስርዓት ከሆነ ሰሜን ላይ አለ የዜማ ስርዓት እናጥፋው የሚሉት እኮ ለዛ ነው ምንም ሳይኖር ሲቀር ሌላውን በሙሉ ሰልቅጠን የኛ ነው እንበል በቃ አሁን ኦሮሚያ ብለው በሰፈሩበትና ታሪካችን ብለው በጻፉት ውስጥ ምንም ነገር ጠፋ ምንም አሻራ የዜማ የለም የትምህርት ስርዓት የለም የሃይማኖት የለም ቄጤማ ይዞ ወንዝ ብቻ ነው ያለው ምናልባት በጎ ነገር ከተገኘ ዛፎቹ በአመት አንድ ጊዜ ቂቤያቸውን ጥግብ ሰው የማይበላው ቂቤ ግድንግድ ቂቤ ዛፍ ድንጋዮቹም እንደዛው አባዬ በአመት አንዴ አናተ ላይ ብታደርገው 2 አመት የሚያቀዘቅዝ ቂቤ ምንም ያክል ድንጋይ ላይ ወንዝ ዳር ይለጠፍበታል የሆነ አካል መጥቶ በኋላ ይበለዋል ምን ይለዋል የሆነ ነገር ነው ምናምን ይባላል እጽ እንደ ፍጥርጥሩ ማንንም በፈለገው መንገድ በመሰለው መሄድ መብቱ ነው የፈለገውን ያድርግ ጸብ የሚሆነው እኔ ግድንግድ ምንድነው ቂቤ ድንጋይ ላይ ስለጥፍ መተካለጥፍ አብረና እንኖር የሚለው ነው እሱ ነው ትክክል ያለው ነው እሱ ይለጥፍ እኔ ቆሜ ያለው እና እንደኔ ይለጥፍ ምናምን የሚባል ደቦ አያስፈልግም ሃይማኖታዊ ቅርጽ ስላለው ማለት ይሄ የአማራ ህዝብ አማርኛ አስተምሮ የነዌና የናባት መንግስት ታሪክ ከግዕዝ ወደ አማርኛ ተተርጉሞ ባትሰማው ሐባቡ ብቻ ነበር የምትለው እንደ ባጫ ደበሌ እስቲ ከዛ ውጪ ሜርወይና ናባትን ስርዓተ መንግስትን የት ይማረው ነበር የልጅ እንደምታውቁት ነው አሁን በኢህአዴግ ዘመን ነው ከላቲን ፊደል ተውሰው መጻፍ የጀመሩት አሁን በኢህአዴግ ዘመን በደርግ ዘመን እንኳን የለም ገና ያለማመድን ነበር በግዕዝ ጻፉት ግድ የለም ቋንቋውን በግዕዝ ጻፉት ስለዚህ አሁን እቺ ምሁሩና መታ ምን ጫውታው ምን መሰላችሁ ቢፈልጉ የለም አይደል አጼ ቴዎድሮስን ኬኛ ይሉታል ሲፈልጉ ማናችንንም እኮ ነው ኬኛ ይልሃል ተነስቶ ዘሎ እንዳይገርመን መጽሐፍ ቅዱስ ላይ ዶ ቅድም እንዳየው ነው ኬኛ እንደ ጅልነት እንዳይመስል ያፉን እንዳሳሽሎ የሚመጣ ሰውዬም ቢሆን የተሰጠውን ትእዛዝ ነው የሚናገረው የተባለውን ነው የሚያደርገው የሜርዌ የናባት ይላል ናባትና ሜርዌ የመንግስት ስርዓት ጂኦግራፊውን ማን ይነግረ ነበር የስልጣኔው ባለቤቶች ባይጽፉት ኑሮ የታቀው ነበር አሁን በአለም ላይ በርካታ ዩኒቨርሲቲዎች ግዕዝን ያጠኑ ነው የኢትዮጵያ ስልጣኔ በግዕዝ ተጽፏል ግዕዝ ኬኛ በቅርብ ቀን ጠብቁ እንግዲህ ግዕዝ ኬኛ በቅርብ ቀን ጠብቁ ራስተን ነው እንጂ እኛ ቋንቋ ግዕዝ ነው ይላል እንጂ ዓለም ግዕዝን በየዩኒቨርሲቲው ያጠና ነው ለምን ስለ ጥንት ስልጣኔ ማወቅ ከተፈለገ ግዕዝ መጠናት አለበት አለ የሴማውያኑ አይደል እንደ ግዕዝ ጥንት ስልጣኔ ማለት ምን ማለት ነው የትላንት ቋንቋ ቢሆን እኮ ግዕዝ አይጠናም ከክርስቶስ ልደት በፊት የነበሩ የታሪክ ውርሶችን ለማጥናት አስፈላጊ ነው ሎክ በዓለም ላይ በስርጭቱም በህትመት መጠኑም መጽሐፍ ቅዱስን የሚያክል የለም እንደምታውቁት ይሄ መጽሐፍ ቅዱስ እውነተኛነቱ የሚረጋገጠው በ3 ቋንቋዎች ተፈትኖ ነው የመጽሐፍ ቅዱስ መጽሐፍ ቅዱስ ላይ ያሉ ትርጉሞች ትክክለኛነት ማረጋገጫው 1 ዕብራይስጥ 2 ግሪክ ጽር 3 ግዕዝ መጽሐፈ ሄኖክ የት ነው የተገኘው ኢትዮጵያ ዓለም አይደል እንደሚነጋገርበት በመጽሐፈ ሄኖክ ዓለም ላይ ያለው የመጽሐፈ ሄኖክ ኦሪጂናል ቅጂ ኢትዮጵያ ውስጥ ተገኘ በምን ተጽፎ በግዕዝ ተጽፎ እንዴ አውት ኦፍ ብሉ መታየነ የሁሉም ነገር ባለቤት እኔ ነኝ እነዚህ ሰዎች እኮ ጉም ካልዘገንን የሚሉ እኮ ናቸው ትልቁ አደጋሚ ሆነው በነገራችን ላይ ሁሉን ነገር የኛ የሚል አባዜ በጣም ከባድ ነው ሁሉም ሰው በናሻ የራሱን ቻለ ባህል አለው የራሱን ቻለ ስርዓት አለው የራሱን ቻለ ቋንቋ አለው ነገር ግን የሁሉ ነገር አስገኞች እኛ ነን እኛ ከኛ እኛ የሚሉ ነገሮች አደጋዎች ናቸው በነገራችን ላይ
ቋንቋ ነው። ስለዚህ በቋንቋው የኛ ነው የሚባል ከሆነ እስቲ ምን አይነት ጽሁፎች ነበሩ፣ ምን አይነት ሰነዶች ነበሩ ተብሎ መጠየቅ መመርመር አለባቸው እንጂ ዝም ብሎ መጣነም መናቅም የለባቸውም። ደግሞም የጽሁፍ መጀመሪያ እኛን ሲባል ምን አይነት ጽሁፎች ነበሯቸው? አርኪኦሎጂካል ቆፋሪዎች የተገኙ ጽሁፎች አሏቸው ወይ? ምን አይነት ዶክመንቶች አላቸው? ምን አይነት ማስረጃዎች አላቸው? የትኛው ምርምር ጥናት ነው እንዲህ እያለ ያለው እየደገፋቸው ያለው ሀሳብ መባል አለበት። በነገራችን ላይ እንደዛ ሳይሆን ሲቀር ግን ያለ ማስረጃ ሲሆን ከንቱ እንዳይሆንና ወደ ስድድብ ወደ ብሽሽቅ እንዳይሄድ ጥንቃቄ ማድረግ አለበት። እንደዚያ ነገር ላይ እኔ የምሁራን ዝምታ ብዙ ጊዜ ያስገርመኛል ራሴ። ከፕሌን ወርጄ የጆሃንስበርግን የኤርፖርቱን መሬት ስረግጠው ጌታ ኬፕታውንን አሳልፎ ሰጠኝ። እሺ ብዬ ተመለስኩና ገባው ወደ ጆሃንስበርግ ጸለይ ጀመርኩ። የጌታ ጊዜ ሄድ እያደረግኩ እግረ መንገዴን አንድ የጌታን ተአምራት ላንሳና በኋላ ወደዚህ ይመጣል። በዚህ ጉዳይ እየጸለይኩ አንድ ቀን ቀኑ ሙሉ ከኢትዮጵያ ከወጣሁ በኋላ ለመጀመሪያ ጊዜ በእግዚአብሔር ፊት ጸለይኩ እና መማርበት ትምህርት ቤት ውስጥ ባይብል ስኩል ውስጥ አብሮኝ የሚማሩ አንድ የኦርቶዶክስ ካህን ጆሃንስበርግ ውስጥ ያለ መድኃኔዓለም የሚባል ቤተክርስቲያን ተሳሳቱ በዛ ውስጥ የሚያገለግሉ አንድ ካህን እዛ ባይብል ስኩል ውስጥ እየመጡ ይማራሉ ከኛ እሳቸው ጋር ተዋውቅ ያለው ይወዱኛል። አሳይመንቶችን አብረን እንሰራ አንድ ቀን ናና አብረን ይሄንን አሳይመንት እና ሽብዬ ቀኑ ሙሉ ጸልይ ድረስ እዛ ወደ ቤተክርስቲያናቸው አሳይመንት አብረን እንሰራ እና የዛን ቀን የጸለይኩበት የእግዚአብሔር ቃል ድረስ ቆይቼ እግዚአብሔርን ደጅ ጠናው እሱም ዘንበል የሚል ቃል ይዤ ጸልየን ብሩቃን በኋላ እሳቸው ጋር ሄድን፣ አሳይመንቶቻችንን ሰራን፣ ጨረሰን። የትምህርት ቤት ሰዓታችን ሲደርስ እሳቸው መኪና አላቸው፣ አብሯቸው የሚጓዝ ደግሞ ዲያቆን አላቸው። ከዛ ገቡ። እኔን ከፊት ገባ ይሉኛል። በፍጹም አረ ከፊት በፍጹም አክብረውኝ ጨረሻ እኔ ከኋላ ገባው። እሳቸው እየነዱ ዲያቆናቸው አብሯቸው የሚጓዘው ዲያቆን ከእሳቸው ጎን ተቀምጦ እያወራን አንዳንዴ ጻፍኳቸው አምሮች እያዩ አንዳንዴ እያወራን ምናምን የሆነ ሰዓት መኪናው የሆነ መስመር እንደሳተ ገባኝ። ቀና ስል ሜን ሮድ ላይ ነን። እሳቸው የሚታጠፍበት ቦታ ላይ ቆመው የሜን ሮዱን የሚመጣው መኪና ማሳለፍ አለባቸው። እዛ ላይ ደግሞ ብዙ አደጋ የሚደርስበት ቦታ በኋላ ላይ እንደሰ ቁልቁለት ላይ ነው የነበረው። ሲታጠፉ በመጡበት ተታጠፉ። እዚህ አንድ ፖሎ ቪደብሊው መኪና በጣም በፍጥነት እየመጣ ነው። መብራት ለቆ ቀና ስል በቃ ፊት ለፊት ተገናኝተን ከዛ በኋላ የሆነው ነገር አይታወቅም። እንግዲህ ለባለ አእምሮ ሰው ማይመች፣ በሳይንስ ለሚያምን ሰው ማይመች ከሱ ጋር ተጋጭቶ መኪናችን ከሌሎች መኪኖች ጋር ተጋጭቶ 5-6 መኪና ጋር ተጋጭቶ እንዲህ እየተሽከረከረ እነሱ ቤልት አልሰዋል፣ ቤልት አላሰሩም። መኪናው እንዲህ እየተሽከረከረ እየተጋጨ ነው መጨረሻ ላይ የቆመው። በዛ ሁሉ ግጭት ውስጥ ወደዚህ ይገፋኛል፣ ይሄኛው በር አይነካኝ። ተመልሼ ወደዚህ ስወረወር አውቃለሁ፣ ይሄኛው በር አይነካኝ። ከ3-4 ጊዜ እዚህ መኪናው በተሽከረከረ መጠን እንዲህ ተንቀሳቀሽ ልክ ሲቆም ዝርግት አልኩ። ያው ባላንሴን መጠበቃች ዘረጋ ወንበሩ ላይ ነው የተኛሁት። ይሄን በእግዚአብሔር ፊት ነው የምናገረው። በጣም ይደኛል። በሳይንስ የሚሆን አይመስልም። በኋላ መጡ። እንዴት ነጭ ታንኳኳ ስታይኝ እኔ ደህና ነኝ። ከፊት ያሉት ተቆጥ ቤልት አስበው ማይችል አንተ ደህና ነህ ትለኛለህ። አሁን ፋይን ነው ዘንድ ምንም በሩ ተሰብሮ ነው። ላንሶች መጡ። እሱ ማለት ነው እሱ ይዘዋቸው በአምቡላንስ ወደ ሆስፒታል ዘነባት። አንተ ሰኔ አረተ በኋላ ነው አይሰማኝም። እኔ ተአምር ነው እና እኔ ትምህርት ቤት አለች ቤት ውስጥ እግዚአብሔርን
ያለ ቤልት ተቀምጬ በህይወት የተረፍኩበት በህይወት ብቻ መትረፍ አይደለም አንድም ነገር ሳይነካኝ መኪናው ተጨፍልቆ እነሱ ወደ ሆስፒታል ሲሄዱ ሙደል እንዴት አያችሁት የዚህን ፓስተር ንግግር? ከጋቢና ያሉት እንቅጣቸው ሲወጣ ለሆስፒታል ሲደርሱ እሱ ቤልት ያላሰረው ሰው ደቡብ አፍሪካን አሳልፎ የሰጠው ሰው ግን ተረፍኩኝ እያለ ነው ያለው። ሀሳብ ስጡበት። እንደዚህ ነገሮች ሀሳብ መስጠት ትችላለሁ። ወይስ ሀሳብ የሚጠይቁ ነገሮች ላይ ሀሳብ ስጥ ጥሩ ነው ብዬ አስባለሁ። እና ለምን ሀሳብ ስጥተናለህ እንደማትሉ ተስፋ አደርጋለሁኝ። እዚህ ላይ በቃ አዲስ መረጃ ካለ እመልሳለሁኝ። ሰላም እግዚአብሔር ከእኔም ከእናንተ ጋር ይሁን። ቸር ቆዩ።